ጨነቀኝ እኮ አትጨነቂ ሁሉም ነገር መስተካከሉ ይቀር ከተውርቴ ከተባረርኩ በኋላ ውጭ አታገኘኝ አይሆንም በምንም ታምር መታገድ የለብህም ማድረግ ያለብንን ነገር በሙሉ እናደርጋለን በእኛ ፍላጎት እኮ አይደለም በቃ እንዲደልቱት እናሳምናቸዋለን ፍላጎት ይሄ ሁሉ መስዋዕትነት ሰብለን ታፈቅራታለህ እንዴ አንቺ ይገባሽ እስኪ ቪዲዮን አሳየ ስደበደብ ለማየት አይቻል በኋላ እኮ ማየት አይቀርም ምን ያስደብቀሃል እኮ በኋላ ይዋ በእናትህ አሳየኝ እኔ ጋር የለም እንጂ እኮ እንዲህ ለመነሽኝ ያሳይሽ ነበር ከኔ ልቅ ሰብለን አቀረብካት ምንም ካንቺ የሚደበቅ ነገር የለም ለምን እንዳደረኩት ጠንቅቀሽ ታውቂዋለሽ ምንም ማሳማኝ አይደለም ይልቅ ለምን ከነጆኒ ጋር ያለን ችግር አፈታው እንደምታስቢው ቀላል አይደለም ቪዲዮን ካልደለቱት እኮ ሊያስባረሩ ይችላሉ እና ምን ላደርግ ዋና መጣያችሁ ሰብለ አይደለች እሷን ተዋት በቃ በቀላሉ ማልሸነፍ ቆይ ልቤ ምንድነው ይሄ ሁሉ መስዋዕትነት ሰብለን ታፈቅራታለህ እንዴ አንቺ ይገባሽ ለምንድነው ማይገባኝ ማገናዘብ ማልችል ነው የሚመስልህ ይኸውልሽ ጆኒ የሚፈልገው ሰብለን እንድርቃት ብቻ ሳይሆን እዚህ ግቢ ውስጥ አንገቴ እንደፍቼ እንድማር ነው እሱን ደግሞ መቼም አላደርገውም ቅድሚያ ለሚሰጠው ቅድሚያ ስጥ አሁን ትምህርትን ነው ማስቀደም ያለብህ ሰብለ መጣች ደግሞ ምን ያወራችሁ ላልታፈቅታል እንዴት ናችሁ እንዴት ነሽ በቃ ነው ልጅና አንተ ስለተጨነቅሽልኝ አመሰግናለሁ ምንም እሷ አላናገረቻቸው አሁንም ሐሳባቸውን አልቀየሩ ቆይ ታዲያ ምን ተሻለ ያው እንግዲህ የሚመጣው መጋፈጥ ነው ምን ላድርግ ጨነቀኝ እኮ አትጨነቂ ሁሉም ነገር መስተካከሉ ይቀር ይኸውልህ ጆኒ ከደረቀ ደረቀ ነው በጸባይም ቢካለ በጉልበት ይሆናል ደግሞ የባሰ ችግር ውስጥ እንዳትገባ መባረሬ ካልቀረ ማድረግ ያለብኝን ሁሉንም ነገር አደርጋለሁ ምን ነበር ኤላ ሊያስባረር የሚችል ቪዲዮ እናንተ ጋር እንዳለ ሰምቼ ነው ለምኝ ብሎ ላከሽ ኤላን ታውቀዋለህ ግትር ነው በራሴ ነው የመጣሁት ስለተጨነቅሽለት ደስ ይሏል ግን ደግሞ በተቃራኒው ያው ከኔ ጎን ባለመኖርሽ እኔ ደግሞ ይደብረኛል በሌላ ነገር መጎዳዳት ትችላላችሁ በትምህርት ግን መሆን የለበትም ህይወታችሁን ነው የምታበላሹት በወደፊት ህይወቴ ባንቺ ነው የመጣብኝ ጆኒ የኔ እናንተን ጉዳይ ራሳችን መፍታት እንችላለን እሱን ከዚህ ውስጥ አስወጣው እያሰብሽለት እንደሆነ ሳስብ ራሱ በጣም ያናደኛል አንተም በሱ ቦታ ብትሆን ኖሮ ይሄንን ነው ላደርግ የምችለው እና እኔና እሱን እኩል አደረግሽ ጆኒ አሁን ቪዲዮን ታጠፋለህ ወይስ አታጠፋም አላጠፋም እሱ ከዚህ ትምህርት ቤት እስኪወጣ ድረስ ቪዲዮን አላጠፋም በጉልበትና በተንኮል የሚሆን ነገር ካለ እናያለና ቆይ እንዴት ነው ሊያስባረር ያሰበው ቢሮ ሊከሰው ባልሆነ እሱን እንኳን አላምንሽም ግን ደግሞ ልንገርሽ ትምህርት ቤት ግቢ ውስጥ ኤላ ካሌብን ሲደበደበው የሚያሳይ ቪዲዮ ይዘዋል ያ ማለት እኮ ሆን ብሎ ሊተደበደበለት ማለት ነው አዎ አይውልሽ ብርክቲ ኤላን የምትወጂው ከሆነ ልትረጁ ይገባል በምን ልረዳው እችላለሁ አይውልሽ እንደምንም ብለሽ በቃ ቪዲዮን አስጠፊለት እስቲ እሞክራለሁ ምንድነው መሰማው ምን ሰማሽ እንዳትዋሽኝ ናታን ለመሴ ነገራትን ሁሉንም ነገር ነግረኛለች በቃ እንደሰማሽ ነው ቆይ እንዴት እንደዚህ ተደበደበዋለህ ለዛውም ትምህርት ቤት ውስጥ እንደውም እንደሚገባው አልደበደብኩት ቆይ አንተ ያማል ጤነኛ አይደለም በሽተኛ ነህ ቆይ እኔ አሁን ያልገባኝ ነገር ለካሌብ ነው ለኔ ነው ያዘንሽው ምን ለውጣለሁ ለኔ በጣም አለው ቆይ እሺ ብትባረርስ ደስ ይለኛል ለኔ ነው ያሰብሽው ማለት ነው ኤላ ቁም ነገር ነው ያወራው ያለሁት ለኔ እንደምታስቢልኝ ከማወቅ በላይ ምን ቁም ነገር አለ ቆይ ግን ለምንድን ነው የሰው ጭንቀት የማይገባህ አመባረር ከሆነ ምን ማድረግ ይችላል ያው ማስተዛዘኛ እንደሆነ አንቺ ነኝ እንችላለን ቆይ ግን ሰብሊ ከተውርቴ ከተባረርኩ በኋላ ውጭ አታገኘኝ አይሆንም በምንም ታምር መታገድ የለብህም ማድረግ ያለብንን ነገር በሙሉ እናደርጋለን በእኛ ፍላጎት እኮ አይደለም በቃ እንዲደልቱት እናሳምናቸዋለን ፍላጎታቸውን ካላሳካውላቸው እሺ አይሉ ምንድነው ፍላጎታቸው እኔን ካንቺና ከብርክቲ ማራቅ ከዛ በኋላ አንገቴ እንደፍቼ እንድማር ማረክ ኤላ አማራጭ የለም እሺ በለው መቼም ቢሆን አንገቴ መድፋትም ሆነ መሸነፍን አልፈልግም
እኔ እኮ የወታደር ልጅ ነኝ። አባቴን እያየሁ እንደሱ መሆን እየተመኘሁ ያደግኩ ልጅ። አንዳንዴ እኮ ለማሸነፍ መሸነፍ ያለ ነው። በቃ ቪዲዮ እስኪደለት ብቻ። ለአንድ ደቂቃም ቢሆን አልችልም። ውይ ደረቅ ነገር ነሽ። አንተም ጆኒም አንድ አይነት ናችሁ። ታዲያ ስታይኝ እኔ ከሱ ምን ለይበት ነገር የለም? እስኪ አታሹፍ። አላሹፍኩም። ካንቺ መስማትን ስለ ሰብለን ሁሉ ጊዜ እንደማንነጥቅ ታወራ ነበረ። አሁን ግን የታለች? እኔ ጋር ናት። ትንሽ ስለተጋጨን ያው እኔ ለማናደድ ብቻ ነው የቀረበች። እኔ ደግሞ ያገኘኋትን ጭላንጭል የሆነች ተስፋ እንዴት አድርጌ ማስፋት እንዳለብኝ በደንብ ነው ጠንቅቄ የማውቀው። የሰብለ ልብ ውስጥ እኔ ብቻ ነኝ ያለሁት። አይደለም እሷን ሀገር አቋርጣ አንተን ብለ የመጣችውን ልጅ እንኳን ልወስድብህ እችላለሁ። አንተ ግን በጣም ሸረኛ ነህ። የልብ ጓደኛ ካሌብ የወደዳትን ልጅ ለመውሰድ እንደዚህ ትጋጋጣለህ? ምን ማድረግ እንደምችል አሳይቼ ከዛ ለሱ ደግሞ አስተላልፍለታለሁ። መልካም እሺ። እንግዲህ ማድረግ የምችለውን አንድ ላይ የምናየው ይሆናል። ከፈለክ ግን መደራደር እንችላለን። በምን መልኩ? መሸነፍህን እና ደግሞ ከኔ በታች እንደሆንክ ካመንክ ሰብለና ብርክት ያጠገብ ማትደርስ ከሆነ ቪዲዮ እንዳይለቀቅ አድርግልሃለሁ። ለቀቀው። ጥሩ። ምናልባት ብልጥ ሆነህ የሚጠቅምህን ከመረጥክ ብዬ ነበር። ጅል ሆኜ ምንም እንደማታመጣ በደንብ አድርጌ ያሳያለሁ። ደግሞ ልንገርህ፣ እኔ ተባረሬ አንተ እዚህ ትምህርት ቤት ውስጥ በሰላም አትማርም። እሺ ካልክ ምን አደርጋለሁ? እንግዲህ እስከዛ ዝም ብለህ ጥሩ ትዝታ ሊኖርህ ግቢዋን ዞር ዞር እያልክ ያት። እሺ ምን አደረገ? ካሌብን ትናንትና እናዶ መተውት አላልኩም ነበር? አዎ ምን ነው እንዴ? ሊከሱክ ነው እንዴ? አዎ አዝማሚያቸው እንደዛ እንዴ። እና ታዲያ ምን ችግር አለ? አላየሁትም አልመተውትም ብለሽ ምጥጥ ማድረግ ነው? እንደዛ ማድረግ አልችልም። ለካ ያ ቡቅባቅ የሆነ ልጅ አውቆ ነው መጥመዶት ያስገባኝ። አውቆ ሆነ ብሎ ነው ተናልጄ እንድመቱ ያደረገኝ። ለምንድን ነው የማይቻለው? ምስክር ካመጡኛ ምስክር እንወስዳለን። የቪዲዮ ማስረጃ ይዟል። ይሄ ሾካካ ቆይ ስትመታው እያስቀረጸክ ነበር? አዎ ምንም ማድረግ አልችልም። የሆነ መንገድማ አይጠፋም እንዴ። ቆይ ለምን ደብድበን ስልካቸውን አንቀበላቸውም? ካልተሳካ ነገሮች ይበላሻሉ። ቆይ ታዲያ እጃችንን አጣጥፈን ቁጭ እንበል ነው እንዴ የምትለው? ቆይ እንዴት ሊቀርጹ ቻሉ? ስልክ እንዴት ይዘን ገባ ሊሉ ነው? እሱን ሳያስቡት ይቀርጻሉ ብለህ ነው? እሺ ታዲያ ምን እናድርግ? አላቅም። ይኸውልህ በማንኛውም መንገድ ቪዲዮውን መደለት አለብን። ቆይ እንዴት አድርገን እንደልተዋለን? ቆይ እኔ የምለው ለምን ሰብለን አንጠቀምባት? ከሰብለ ጋር ተጣልተዋል። ስለዚህ ብትቀርቡ ይጠራጠራሉ። እሺ በቃ ወይ ደግሞ ብርክቲ እንጠቀም። እሷ ደግሞ ከኔ ጋር ተጣልታ አልውዝ ገብታለች። እንዴ ብትጣሉም ያንተ ፍቅር ወጥቶላታል ማለት አይቻልም። ብርክቲን ስለማታውቃት ነው። በጣም እልህኛ ነች። ይኸውልህ የፈለገ እልህ ቢይዛት ከትምህርት ቤት ልትባረር ነው ሲባል እየሰማች ዝም ትላለች ብዬ አላስብም። ምናልባት ላያስችላት ይችል ይሆናል። ማድረግ ያለብንን እናድርግ። ግን ፈሪ ናቸው። ከፊት ለፊት መዋጋት ሲያቅታቸው ከኋላ መጥተው ወጉን አይደለ? እነሱማ ቦቅቧቃ ናቸው። እኔ የምለው ግን ቆይ ባለፈው እንዴት ብቀጠቅጣቸው እንደዚህ እንደ ጦር የፈሩክ? ብዙም እንኳን አልመታሁትም። ለኩፍ ነበር ያደረኳቸው። ተዋቸው እባክህ። ባለፈው ለመሲ ራሱ እንዴት እንደሆነ የምታየው። መሲ ለእነሱ ትበቃቸዋል። እንደው እንኳን ባላኛ ነኝ መሲና አንድ ሴት እንልክባቸዋለን። በጭራሽ መዘናጋት የለብንም። ምንም አንዘናጋም። ቶሎ እንለቀዋለን። የሰብለን ነገር አስብበት። እንዴት? ቶሎ መታረቅ አለባችሁ። መታረቃችን አይቀርም። እሱ እዚህ ትምህርት ቤት ከሌለ ከኔ ውጭ ማን ይታያታል? ከትምህርት ቤት ውጭ ሊያገኛት ይችላል። እሱን ደግሞ መከላከል ይከብዳል። እሱን እድልም አልሰጠው። እዚሁ ነው ከእሷ ጋር ያለውን ችግር ፈቶ የሚወጣው። እኔም በነፃነት ብርክቲ ላይ ተፍተፍላለሁ። የእሷ ነገር ግን ከባድ ነው። ምንም ይከብድ ነገር አለው? ሀገር አቋርጣ እሱን ለማግኘት ብላ የመጣችን ልጅ ከትምህርት ቤት መባረሩ እሱን ለማግኘት ያግዳታል ብለህ ታስባለህ? ላይ ከለክላት ይችላል፣ ግን በሰፊው እኔን የማግኘት እድል ይኖራታል። ያኔ በደንብ አድርጌ አላምዳታለሁ። ያው ፍቅር ደግሞ የሚመጣው ከመላመድ። እንግዲህ መልካም እድል። ግን ካልደበር የሆነ ነገር ልንገርህ። ምንድነው? ግን አትቀየመኝማ? ምንድነው የምታስጨንቀኝ? ንገረኝ እንጂ። ይኸውልህ ብርክቲ ከሌላ ጋር መራራቋ ደስ ቢለኝም ከአንተ ጋር ደግሞ መቀራረቧ ትንሽ ደብሮኝ። ማለት በሷ ጠረጠርከኝ? አንተማ ሰብለን ብቻ እንደምትወዳት አውቃለሁ። እና በቃ እሷን ግን አላመንኳትም። የሆነ ሁኔታዋ ምናምን ደስ አይልም። በሌላ መልኩ ግን የቀረበችን አይመስለኝም። እንዴ ኤልያስን ምን ያህል እንደምትወደው እኮ ታውቃለህ። እሱ እንደማታገኝ ካሰበች ግን አንተንም ለማስመጥ የሆነ ነገር የምታደርግ ይመስለኛል። እኔ እንጃ። አሁን እኔን የቀረበችን ግን ኤልያስን ለማናደድ እንደሆነ ግልጽ ነው። አንተ ታዋቂ ቲክቶከር ነህ፣ እሷ ደግሞ ልክ ያው እንዳንተ ባይሆንም
ቲክቶክ ላይ ትሞካከራለች። ያው ያንተ ፍቅረኛ ከሆነች በደንብ ልትፈምስ ትችላለች። አንተ ባየከው መልኩ ማየት ለኔ ይከብደኛል። አሁን የለቀቃችሁት ቪዲዮ ቫይራል ሲወጣ እንዴት እንደሆነች አላየ? በእኔ በኩል አታስብ። እሷ ብትፈልግም እኔ ፊት አልሰጣትም። ያው የቀረብኳትም ቢሆን ኤልያስን ለማናደድ ነው። የኔም የሷም አላማ ደግሞ አንድ ነው። ቆይ ሌሎች ሴቶች ለምን እንደሚወዱህና ለምን አብረው ቪዲዮ መስራት የሚፈልጉ ይመስላል? በእኔ በኩል ታዋቂ ደግሞ በቃ እሷም ሴት ነች። አታስብ። ምንም ቢሆን እኔ ወደ እኔ እንድትሳብ አላደርጋት። የቻልኩትን ያህል እሞክራለሁ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዲሁም የአፍላ ፍቅር ተከታታዮች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁልኝ። አፍላ ፍቅር በዛሬው በክፍል 256 ላይ እንግዲህ እንደፈራ ነው ጆኒ እና ካሌብ ኤላ ላይ የያዙት ቪዲዮ ኤላን ዋጋ ሊያስከፍለው ይችላል። በጉልበት አልሳካላቸው ሲልና ሁሉንም ነገር እየወሰደባቸው እዛ ትምህርት ቤት ተሰሚነት እያሳጣቸው በፊት እዛ ትምህርት ቤት እነሱ ነበሩ። እንግዲህ በተለይ ደግሞ ጆኒ ታዋቂ ቲክቶከር ስለሆነ በጣም ብዙ ሰው የሚያከብረው ብዙ ሰው የሚወደው ብቻ ተቀባይነት ያለው ሰው ነበረ። አሁን ላይ ያን ነገር እንግዲህ በኤላ ተነጥቀዋል። በዚህ የተነሳ እንግዲህ ሁለቱ እሱን ከዚህ ትምህርት ቤት ካላስባረርን ወደ ህይወታቸው የሚመጡ ሴቶች ሳይቀሩ እንግዲህ ወደ ኤላ ይሄዳሉ ማለት ነው። አለም፣ ሰብለ እንዲሁም ደግሞ ብርክቲም ደግሞ ከመምጣቷ ካሌብ አይኑ ቢጥልባትም እሷ ግን ከኤላ ጋር የተያያዘ ታሪክ ኑሯት ተገኘ። ፍቅረኛዬ ብሎ የያዛት ሴት ሰብለም ደግሞ ኤላን አፍቅራለች። ብቻ በዙሪያቸው ያሉ ሰዎች አለምም ሳትቀር እንግዲህ ኤላ ጋር ነው አይኗ ያለውና አሁን ላይ እነሱ የበታችነት ስሜት እየተሰማቸው ነው። በኤላ መቅናትና መናደድ ጀምረዋል። ያላቸው አማራጭ እሱን በድብድብ ሞከሩት፣ እንደማይችሉ ታወቁ። ዋጋቸውን ሁለቱም እንግዲህ ምን አስመስሎ ፊታቸውን እንደምታዩት ጠብሶ ነው የጣላቸውና ባገኘ ቁጥር ነው ሲቀዳቅላቸው የነበረው። ስለዚህ በዚህ የተነሳ እንግዲህ በጉልበት እንደማይችሉ ታውቀዋል። ያላቸው አንድ አማራጭ እሱን ከትምህርት ቤት ማስባረር ነው። ያኔ ክብራቸውን እንደሚያስመልሱ ነው የሚያስቡት። የሚፈልጉትን ነገር ማድረግ ብቻ ከነሱ በታች ማድረግ ሰዎችን ይፈልጋሉ። ለዛም እንግዲህ ኤላን ሆን ብለው ያጠመዱት ወጥመድ ውስጥ ገብቶላቸዋል ማለት ነው። እሱም በንዴት ካሌብን ደብድቦ ቪዲዮ ቀርጸው ነበረ። ነገር ግን አሁን ይሄ ቪዲዮ እንግዲህ ለኤላ በጣም ከባድ ነው። ጭራሽ ወላጅ በማምጣትም ይቅርታ የሚደረግለት አይነት አይደለም። ቪዲዮው ከታየና እርሰ መምህሩ ጋር ከደረሰ እንግዲህ ከትምህርት ቤት የመባረር እድሉ ሰፊ ነው ማለት ነው ኤላን። በዚህ የተነሳ እንግዲህ ሰብለና ብርክቲ በጣም ተጨንቀዋል። እንደውም እስከዛሬ ድረስ እንዳይጥና ድመት የሚተያዩት ሰብለና ብርክቲ አሁን ላይ ሰላም የሚያወረዱ ይመስላሉ በኤላ ምክንያት። ምክንያቱም ቪዲዮ ካልጠፋ ኤላ ዋጋ ይከፍላል። እዚህ ቀደም ልክ እንደሆነው እንግዲህ እዚህ ቀደም ሌላ ትምህርት ቤት በብርክቲ ምክንያት ነው ትምህርት ቤቱን ለቆ የመጣው ሰው ደብድቦ ማለት ነው እንግዲህ በእሷ ምክንያት። እዚህ ደግሞ በሰብለ ምክንያት በድጋሚ ሌላ ሶስተኛ ትምህርት ቤት ሊቀይር ነው ማለት ነው። በየሄደበት እንግዲህ ሴቶቹም ይወዱታል፣ እሱም ደግሞ መደባደቡን አይተው ምለኛ ነው እንግዲህ በሰብለ ምክንያት ከነጆኒ ጋራ ተጣምዶ ነበረ። በዛ የተነሳ አሁን ላይ እነሱ ክብራቸውን ለማስመለስ ሰብለን ብቻ ሳይሆን ብርክቲንም ራሱ ለራሳቸው ለማድረግ ብርክቲን ለካሌብ፣ ሰብለን ደግሞ ወደ ጆኒ ወደ ፍቅረኛዋ እንድትመለስ ኤላ እዛ ትምህርት ቤት አንገቱን ደፍቶ ትምህርቱን ብቻ እንዲማር የነሱ በታች ሆኖ ማለት ነው። እነሱ ገነው እዛ ጋር መታየት ይፈልጋሉ ከሱ በላይ ሆነውና ለዛ እንግዲህ ቪዲዮን መደራደሪያ ይዘው ቀርበዋል ማለት ነው። ጆኒ ለኤላ ያቀረበለት መደራደሪያ ይሄንኑ ነው እንግዲህ ከሰብለ ትርቃለህ፣ ብርክቲንም ካጠገቧ እንዳትደርስ እዚህ ትምህርት ቤት አንገትን ደፍተህ ትኖራለህ፣ ስለዚህ ቪዲዮ አይለቀቅም እያሉት ነው። ይሄንን ማታደርግ ከሆነ ግን ከዚህ ትምህርት ቤት እስከ መጨረሻው እናስባርራለን። ሌላው ቀርቶ እንግዲህ ቪዲዮውን እሱ መጀመሪያ ላይ በራሳቸው ነበር ሊለቁ የነበረው ቪዲዮውን ማለት ነው። ነገር ግን እነሱ አስጠንቅቀዋቸዋል በተደጋጋሚ በመሄድ ትምህርት ቤት ስልክ ይዞ መምጣት እንደማይቻል አታውቁም እንደ እያሉ ስለነገሯቸው አሁን ላይ ጆኒ ያሰበው እንግዲህ ኤላ ያልነውን ነገር ማይስማማ ከሆነ
በፌክ አካውንት ቪዲዮ እንደሚለቁት። ከዛ ግን ካሌብ እንግዲህ እዚህ ቀደምም በጣም ብዙ ጊዜ ሲደበድበው እንደነበረና አሁንም እየዛተበት እያስፈራራው እንደሆነ እንዲናገር ነገሩን ክርር እንዲልና ሱፐርቫይዘር ወይም እርሰ መምህሩ ጋር ኃላፊው ጋር እንዲደርስ ይሄ ነገር ማለት ነው ይፈልጋሉ። እንግዲህ ይሄ ነገር ትንሽ ወሰብሰብ ያለ ነው። ራሳቸውንም ዋጋ የሚያስከፍላቸው ይመስለኛል። አሁን ላይ ብርክቲና ሰብለ ኤላ እንዳይባረር ያን ቪዲዮ እንዴት እናጥፈው እያሉ ይገኛሉ። ነገር ግን ናታን ያነሳው ሀሳብ አለ። እንግዲህ በሰላም የማያመጡ ከሆነ ሰብለና ብርክቲን ተጠቅመን ቪዲዮ የማይጠፋ ከሆነ በጉልበት እናገኘዋለን ማለት በጉልበት እንወስደዋለን እያሉ ይገኛሉ። ይህን ነገር እንግዲህ ብርክቲ አታውቅም ነበረ። ሰብለም እንግዲህ ብርክቲን አግኝታ ይህን ነገር ነግራታለች። ኤላን የምታፈቅሪውና የምትወጁ ከሆነ አሁን ከጎኑ ቁሚ፣ ያን ቪዲዮ እንደምንም ብለሽ ከነሱ ስልክ ላይ አጥፊ ብላታለች። ታዲያ እንግዲህ ብርክቲም ስራዋን ጀምራለች። ካሌብ ጋር ሂዳ እስኪ ቪዲዮን አሳየኝ ብለው ነበረ። እስኪ ሌው ስትለው ለምን ይላታል። መጨረሻ ላይ እኮ ሲለቀቅ ማየት አይቀርም፣ ስለዚህ ሌው እስኪ ብላ እንግዲህ ካሌብን ልክ ለስለስ ብላ ቀርበዋለች ማለት ነው። ስለዚህ እሱ ደግሞ የምር ስለሚፈልግ ከሷ ጋር መሆን ማለት ነው የምር ስለመሰለው ከሷ ጋር ፍቅር መጫወት ፈልጓል እና ግን እኔ ጋር አይደለም ብሎ እውነቱን ተናግሯል። ቪዲዮ አሁን ላይ ማን ጋር እንዳለ ታውቋል ማለት ነው። እስካሁን ድረስ ቪዲዮ ሁለቱም ጋር ይኖራን ተብሎ ነበረ። ነገር ግን ቪዲዮ ያለው ጆኒ ጋር ነው። ስለዚህ አሁን ወይ ብርክቲ ወይ ሰብለ የጆኒን ስልክ ማግኘት አለባቸው። ነገር ግን ሰብለ እንግዲህ ይህን ነገር ስትሰማ እንዴት ይህን ታደርጋለህ፣ ትምህርት ቤት ትባረራለህ ብላ እየጮኸች ነው። እሱም እንግዲህ እኔ አንቺን ካገኘሁ ብባረር ግዴ አይደለም፣ ነገር ግን ትምህርት ቤት ብባረርም ውጭ እንገናኛለን ብሎ ሰብለን ሊያባብላት ቢሞክርም እሷ ግን በፍጹም ትምህርት ቤት መባረር የለብህም፣ ዋጋ መክፈል ካለብን እንከፍላለን ብላ ነበረ። ለዛም እንግዲህ ያልሁን ነገር አድርግላቸው ብለው ነበር ማለት እኔንም ብርክቲንም ለጊዜው ተውላቸው አይነት ነገር ከኛ ራቅ እና ተሸንፍላቸው ከትምህርት ቤት ከምትባረር ብለው ነበር። እሱ ግን ይሄን ማድረግ እንደማይችልና አስተዳደጉም ደግሞ የወታደር ልጅ እንደሆነ ማድረግ የሚፈልገውን ነገር ለማንም ብሎ ዝቅ ማለት እንደማይችል አስረግጦ ነግሯታል። በዛም የተነሳ እንግዲህ ሰብለ አንዳንዴ ለማሸነፍ መሸነፍ ጥሩ ነው፣ ስለዚህ ቪዲዮን እስክናጠፋው ድረስ ወይም ደግሞ በሆነ ዘዴ ቪዲዮ እስኪጠፋ ድረስ ከኛ ራቅ ብለው ነበረ። እሱ ግን ያን ማድረግ አልችልም ብለዋል። ትምህርት ቤት የምባረር ከሆነ ሁሉንም ነገር ድብቅልቅ አድርገው ነው ብለዋል። እንግዲህ እና በሚገርም ሁኔታ እንግዲህ እነሱ በሀሳቡ ከተስማማ ቪዲዮን አይለቁትም፣ በሀሳቡ ካልተስማማ ግን ቪዲዮን ይለቁታል ማለት ነው። ያ ነገር ኤላን ከትምህርት ቤት ሊያስባረረው አይችልም ማለት ኤላ ከትምህርት ቤት ከተባረረ ከፊልሙ ይወጣል ማለት ነው። ያ ደግሞ ፊልሙ ያቆማል ማለት ነው። የ11ኛ ክፍሎች ፊልም እዚህ ጋር ያቆማል፣ ድራማቸው እዚህ ጋር ያቆማል። ስለዚህ በፍጹም ኤላ አይባረርም። ነገር ግን አንድ ነገር አስባለሁ፣ ወይ ሰብለ ወይ ብርክቲ ቪዲዮን ያጠፉታን ብዬ አስባለሁ። እንግዲህ የሆነ በቀጣይ ፓርት ላይ ማለት ነው እንግዲህ ብርክቲም ደግሞ ኤላን የጸባችሁ መነሻ ምክንያት ሰብለናት፣ ስለዚህ ሰብለን ተውለት ወይም ደግሞ ሰብለን ተውላቸው፣ ከሰብለ ራቅለት ብለው ነበረ። እሱ ግን መቼም ቢሆን የማላደርገው ነገር ቢሆን ይህን ነው ብሏታል። ብርክቲም እንግዲህ ሰብለን ታፈቅራታለህ ወይ ብላ ስትጠይቀው አንቺ መቼም አይገባሽም እያላት ይገኛል። እንግዲህ ይህንን ነገር አልተውም፣ ከሷም አርቅም፣ መቼም ቢሆን ደግሞ ለነሱ ብዬ አንገቴን አልደፋም፣ ቪዲዮውን ከፈለጉ ይልቀቁት እያለ ይገኛል። ነገር ግን የቪዲዮ ቢለቀቅ እነ ጆኒን ዋጋ የሚያስከፍላቸው ይመስለኛል። ለጊዜው ኤላን ከትምህርት ቤት ሊያስባረረው ይችላል፣ ለጊዜው ነው እሱ። ነገር ግን ቪዲዮ ከተለቀቀ እራሳቸው ናቸው ዋጋ የሚከፍሉት። በእርግጥ አሁን ላይ ቪዲዮ ሙሉ ለሙሉ ጆኒ እጅ ላይ እንዳለ ታውቋል። ስለዚህ የጆኒን ስልክ መስረቅ ነው እንግዲህ በጉልበትም ይሁን በሰላማዊ መንገድ ወይም ደግሞ ሰርቀው ሰብለ ወይም ሰብለን ጭራሽ አሁን ላይ ካጠገቡ ብትሄድ ራሱ ይጠራጠራታል ማለት ነው። ምክንያቱም ስለተጣሉ ወደ እሱ ህይወት ብትሄድ ይጠራጠራታል። ስለዚህ ነገር ግን ሄዳ አስጠንቅቀው ነበረ ቪዲዮውን ቢያጠፋ ብትጠይቀውም እሱ ግን
አላጠፋውም ብሏል። እሷም እንግዲህ በልህና በተንኮል የሚሆን ነገር ከሆነ እናያለን፣ አሳይሃለሁ፣ በማን እንደሚብስ አሳይሃለሁ ብለዋለች። ስለዚህ ያላቸው አማራጭ ከሁለት አንዳቸው ስልካቸውን መስረቅ ነው፣ የጆኒን ስልክ መስረቅ ነው። ከዛ እንግዲህ ፎርማት ማድረግ ነው ስልኩን፣ ወይም ስልኩን ሰርቆ መሄድ ነው፣ ሌላ ቦታ ካላስቀመጡት ማለት ነው። ነገር ግን ቪዲዮውን ቢለቁት ደግሞ ከማንም በላይ ተጎጆቹ እነሱ ናቸው። ምክንያቱም ደግሞ እንግዲህ ትምህርት ቤት ውስጥ ሁሉም በሚባል ደረጃ ተማሪዎቹ አውቀዋል። ምክንያቱ ደግሞ ሆን ብሎ ካሌብ ኤላ ጋር ሄዶ እንደተመታና ሆን ብሎ ደግሞ ጆኒስ ሪከርድ እንዳደረገ ወይም ደግሞ ቪዲዮ እንደቀረጻቸው ይሄ ነገር ታውቋል። ስለዚህ ሁሉም ተማሪ ስላወቀባቸው ሆን ተብሎ የራሳቸው ቅንብር ድራማ እንደሆነ ስለታወቀ ዋጋ ይከፍላሉ ማለት ነው። ራሳቸው ስልክ ይዞ መምጣት አይቻልም። ከዛ ደግሞ ሆን ብሎ ተደብድቦ ቪዲዮ ታቅዶበት እሱ እንዲመታው ገፋፍቶት እንደሆነ ራሳቸውን ነው ዋጋ የሚከፍሉት። ብዙ ሰው ይሄን ነገር አውቋል። እዛ ግቢ ተማሪዎች ምስክር ናቸው ለዚህ ነገር። ወይም ደግሞ ድምጻቸውንም ሪከርድ ሊያደርጉ ይችላሉ። ስልኩን የማግኛ ቪዲዮን የመደለቻ መንገድ ካጡ የራሳቸው ሆን ብለው እቅድና ወጥመድ እንደሆነ ሲያወሩ ሪከርድ ሊያደርጓቸው ይችላሉ ብዬ አስባለሁ። ሰብለ ግን በጣም ተጨንቃለች። ጭራሽ እሱ እንዲባረርም አትፈልግም። ለጊዜው ከኔ ራቅ አይነት ነገር እያለች ነበረ። ቪዲዮ እስኪጠፋ እያለች ነበር። እንግዲህ ኤላ ግን ምንም ነገር ቢመጣ ፊት ለፊት እጋፈጣለሁኝ፣ ትምህርት ቤት ከተባረርኩ ደግሞ ሁሉን ነገር ድብልቅልቁን አወጣዋለሁኝ እያለ ይገኛል። በጣም ነው የሚያናድዱት እውነት ለመናገር ከሆነ። ስለዚህ የቪዲዮ በምንም ሁኔታ መለቀቅ የለበትም። አንዳቸው እንግዲህ ቪዲዮን ያጠፉላቸዋን ብዬ አስባለሁኝ። እንደምታውቁት ካሌብ ብርክቲን ስለሚወዳት እሷ ደግሞ እሱን ትጠቀምበታለች ብዬ አስባለሁ። ምክንያቱም ሰብለ እድል የላትም፣ ጆኒ ጋር የመድረስ እድሉ የላትም። ምክንያቱም ተጣልተዋል። ስለዚህ አሁን ደግሞ የባሰ ተጣልተዋል። ቪዲዮ እንደያዘበትና በቪዲዮ እያስፈራራ እንደሆነ ስላወቀችበት ሄዳም ስላስጠነቀቀችው ሰብለ እድል ያላት አይመስለኝም ቪዲዮን የማጥፋት። ብርክቲ ግን ትልቅ እድል አላት። ምክንያቱም ከነሱ ጎን የሆነች መስላ እንግዲህ ካሌብን ልክ የወደደችው ወይም ደግሞ የፈለገችው አይነት እያስመሰለች ነው። ለዛም ነው እንግዲህ እሱ እውነቱን የተናገረው። በሰዓቱ ቪዲዮን አሳየኝ ስትለው ቪዲዮ እሱ ጋር እንዳልሆነ እንደዚህ እየለመንሽኝ እኮ አሳይሽ ነበር አላትና ፊቱን እየነካካችው ነበር ሁላ እና ጆኒ ጋር ነው ያለው ቪዲዮ ብሎ ተናግሯል። እንግዲህ የራሱ ትልቅ እንትን ነው። አንድ ስራ ቀላለች ማለት ነው። ቪዲዮ አንዳቸው ጋር እንዳላውቃለች ማለት ነው። ስለዚህ የጆኒ ስልክ እንግዲህ ሌላ ቦታ ቪዲዮን አባስቶ እስካላስቀመጠ ድረስ የጆኒ ስልክ ወይ ሰብለ ወይ ብርክቲ እጃቸው መግባት አይቀርም። ነገር ግን ይህን ነገር አለም ብትሰማ ደግሞ በጣም አሪፍ ነበረ። አለም ምንም ነገር ታደርጋለች ለኤላ ብላና ትጋፈጣቸዋለች። ስለዚህ ይህን ነገር ልታስተካክል የምችለው አለም ነበረች። አለም ጉዳዩን የሰማች አይመስለኝም። እንግዲህ ሰብለ የማን ትሆናለች የጆኒ ወይም የኤላ የሚለው ፉክክር አሁንም እንደቀጠለ ነው። ኤላ አሁንም ሰብለን አልተውም ብሏል። እንግዲህ እልህ ነው እንዳንል እንደሚወዳት ነግሯታል። ብዙዎቻችሁ ግን እልህ ነው ትላላችሁ። አንድ ሰው የማይወዳትን ሴት የፈለገ እልህ ውስጥ ቢገባ በዚህ መጠን ለሷ ዋጋ ሊከፍል አይችልም። በጣም እንደሚወዳት ከድርጊቱ መረዳት እንችላለን። መጨረሻው እንግዲህ ምን ይሆናል የሚለውን በቀጣይም የምናይ ይሆናል። ውድ ቤተሰቦቼ የዛሬው የአፍላ ፍቅር የሰብልና የኤላ ፍቅር ታሪክ ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።